የሰው ልጅ የጉዞ ታሪክ በረጅም የእግር ጉዞ በወራትና በዓመታት ድካም የታጀበ እንደነበር ይታወቃል። ይህን እጅግ አድካሚና አሰልቺ የሆነ የጉዞ ሂደት ግን ወደ ቅጽበታዊ ፍጥነት የቀየረው የአውሮፕላን ፈጠራ ደግሞ ለዘመናዊው ዓለም ትልቅ ስጦታ ተደርጎ ይቆጠራል። አውሮፕላን ዓለምን ወደ አንዲት መንደር በመቀየር ረገድ የተጫወተው ሚና ደግሞ በቀላሉ የሚገመት አይደለም። ይሁን እንጂ ይህ ታላቅ የቴክኖሎጂ ውጤት ከጥቅሙ ጎን ለጎን የሰው ልጅን ሕይወት በአንድ አፍታ የሚያጠፉ አስደንጋጭ አደጋዎችንም ይዞ መጥቷል። በተለይም በቅርብ ዓመታት ውስጥ በአየር ትራንስፖርት ዘርፍ ውስጥ በግንባር ቀደምትነት የሚጠቀሰው የቦይንግ ኩባንያ ስም ከስኬት ይልቅ ከአደጋ ጋር ተያይዞ መነሳቱ የዘርፉን ደህንነት ጥያቄ ውስጥ ጥሎታል። የአየር ላይ አደጋው ታዲያ እንደ ሌሎቹ የትራንስፖርት ዘርፎች በትንሽ ጉዳት የሚታለፍም አይደለም። አብዛኛውን ጊዜ አደጋው ከተከሰተ የመትረፍ ዕድል እጅግ ጠባብ መሆኑ ዘርፉን አስፈሪና አስደንጋጭም ያደርገዋል። በዚህ ረገድ የቦይንግ ኩባንያ ታሪክ ለአስርተ ዓመታት የጥራትና የደህንነት ተምሳሌት ሆኖ የቆየ ቢሆንም በቅርብ ጊዜያት ግን ያጋጠሙት ተከታታይ ክስተቶች ስሙን ለከፋ ትችት ዳርገውታል። በተለይም የቦይንግ 737 ማክስ አውሮፕላኖችና የቦይንግ 777 አውሮፕላኖች ላይ የታየው የቴክኒክ ጉድለትና ተከታታይ ውድቀቶችም ኩባንያው ከትርፍ ይልቅ ለደህንነት ቅድሚያ ይሰጣል ወይ የሚል ጥርጣሬንም አጭሯል። ይህ ሁኔታ የአቪዬሽን ኢንዱስትሪው ምን ያህል ለስህተት ቦታ እንደሌለውም ያሳያል። አንዲት ትንሽ የሶፍትዌር ብልሽት ወይንም የዲዛይን ስህተት በመቶዎች የሚቆጠሩ ሰዎችን ሕይወት በአንድ ጀንበር ሊያጠፋ እንደሚችልም ዓለም በተግባር አይታለች። የቦይንግ አደጋዎች መደጋገም ደግሞ በኩባንያው ላይ ብቻ ሳይሆን በአጠቃላይ በአየር ትራንስፖርት ላይ ያለውን አመኔታም ሸርሽሮታል። የቦይንግ ስም ደጋግሞ መነሳቱ ደግሞ ኩባንያው ያለበትን የአመራርና የጥራት ቁጥጥር ክፍተት በግልጽ የሚያሳየ ነው። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ይህን መረጃ ልናጋራችሁ ወደድንበት ዋነኛ ምክንያት ታዲያም 239 ሰዎች አሳፍሮ የጠፋውና የአቪዬሽን ታሪክ ትልቅ እንቆቅልሽ ሆኖ የቆየው የማሌዥያ አየር መንገድ በረራ ቁጥር MH370 አደጋው ከተከሰተ ከዓመታት በኋላ ፍለጋው በደቡባዊ ህንድ ውቅያኖስ እንደገና መጀመሩን ተከትሎ ነው። በተጨማሪም ስለ ቦይንግ አውሮፕላን አጠቃላይ መረጃም በዝርዝር የምናጋራችሁ ይሆናል። እናንተም ታዲያ በምናነሳቸው መረጃዎች ላይ ሐሳብ፣ አስተያየት እንዲሁም ጥቆማ ካላችሁ በኮሜንት ታካፍሉን ትችላላችሁ። እስከ መጨረሻው እንድትከታተሉን እየጋበዝን ወደ ጥንቅራችን እንሸጋገራለን። ታሪኩ የሚጀምረው እኩለ ሌሊት ላይ ነው። ማሌዥያ ኩአላላምፑር ዓለም አቀፍ አውሮፕላን ማረፊያ እንደ አውሮፓውያን አቆጣጠር የጊዜ ቀመር መጋቢት 8 ቀን 2014 ዓ.ም የኩአላላምፑር አየር ማረፊያ በተለምዶው ግርግር ውስጥ ነበር። 227 መንገደኞች ወደ ቤጂንግ ለመብረር ቦይንግ 777 ላይ ተሳፍረዋል። በወቅቱ ይህ አውሮፕላን በዓለም ላይ ካሉ እጅግ አስተማማኝና ዘመናዊ አውሮፕላኖች መካከልም አንዱ ነበር። በማሌዥያውያን ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት ከ41 ደቂቃ ላይ አውሮፕላኑ መንደርደሪያውን ለቆ ወደ ሰማይ ሲከንፍ ያኔ ሁሉም ነገር ሰላማዊ ነበር። መንገደኞች መቀመጫቸውን አስተካክለው እንቅልፍም ጀምረዋል። አስተናጋጆችም እንዲሁ የምሽት አገልግሎት እየተዘጋጁ ነበር። ከሌሊቱ 1 ሰዓት ከ19 ደቂቃ ላይ ካፒቴን ዛሃሪ አህመድ ሻህ ለማሌዥያ የአየር ትራፊክ ተቆጣጣሪዎች ጉድናይት ማሌዥያን 370 በማለትም ተሰናበተም። ይህ አውሮፕላኑ ወደ ቪየትናም የአየር ክልል ከመግባቱ በፊት የተሰማ የመጨረሻ ድምጽ ነበር። ከመጨረሻው ሰላምታ ጥቂት ደቂቃዎች በኋላ ግን ያልተገመተ ነገር ተፈጠረ። አውሮፕላኑ መንገደኞችን በሙሉ በማጥፋቱ በሲቪል ራዳር ላይ መታየትም አቆመ። ሆኖም ግን የወታደራዊ ራዳሮች አውሮፕላኑ በድንገት አቅጣጫውን ቀይሮ ወደ ምዕራብ ወደ ማላካ ባህረ ሰላጤ መታጠፉንም አሳይቷል። አውሮፕላኑ ከራዳር ቢሰወርም ኢንማርሳት ከተባለ ሳተላይት ጋር በየሰዓቱ አውቶማቲክ የኤሌክትሮኒክስ ምልክቶችን ይለዋወጥ ነበር። እነዚህ ምልክቶች ታዲያ እንደሚያሳዩት ከሆነ አውሮፕላኑ አቅጣጫውን ቀይሮ ለተጨማሪ 7 ሰዓታት ያህል ወደ ደቡብ ህንድ ውቅያኖስ በረራውን መቀጠሉንም ነው። በወቅቱም ቦይንግ 777 ወይንም ደግሞ MH370 አውሮፕላኑ 227 መንገደኞችና 12 የበረራ ሰራተኞች በድምሩ
239 ሰዎችን ጭኖ ነበር። ዓለም አውሮፕላኑ ተከስክሷል ብላ በደቡብ ቻይና ባህር ላይ ፍለጋ ስትጀምር ደግሞ ያልታሰበ መረጃም ብቅ አለ። ወታደራዊ ራዳሮች አውሮፕላኑ ከመገናኛ ውጪ ከሆነ በኋላ ባልታወቀ ምክንያት ታዲያም አቅጣጫውን በከፍተኛ ፍጥነት ቀይሮ ወደ ኋላ መመለሱን ያሳያሉ። ታዲያ ይህንን አውሮፕላን አንድ የረቀቀ እጅ እየመራው እንደሆነም ግልጽ ነበር። የማሌዥያ ባህረ ሰላጤውን አቋርጦ ወደ ህንድ ውቅያኖስም አምርቷል። ከዚያም ለ7 ሰዓታት ያህል ሳተላይቶች በየሰዓቱ የሚልኩትን ፒንግ ወይንም የኤሌክትሮኒክስ ሰላምታ እየመለሰ ማንም በማያውቀው ከፍታና አቅጣጫ በረራውንም ቀጠለ። ነዳጁ ሲያልቅ ግን በዓለም ላይ እጅግ ጥልቅና አስፈሪ ወደ ሆነው የደቡብ ህንድ ውቅያኖስ ውስጥ ሰመጠ። ይህን ተከትሎም በታሪክ ውድና ሰፊ የተባለለት ፍለጋም በህንድ ውቅያኖስ ላይ ቢካሄድም ውጤቱ ግን አጥጋቢ አልነበረም። በፍለጋው ዋናው የአውሮፕላኑ አካልም አልተገኘም። ከአንድ ዓመት በኋላ ግን በአፍሪካ ዳርቻዎች እንደ ሪዩኒየን ደሴትና ማዳጋስካር ጥቂት የአውሮፕላኑ ክንፍ ክፍሎች የተገኙ ሲሆን ይህም ደግሞ አውሮፕላኑ በውቅያኖሱ ላይ ለመከስከሱ ማረጋገጫ መሆንም ችሏል። ከዚህ በተጨማሪም ከአውሮፕላኑ መጥፋት ጋር በተገናኘ እንደ ምክንያትነት የሚነሱ ዋና ዋና መላምቶችም አሉ። በዚህም ካፒቴኑ ሆን ብሎ አቅጣጫ አስቀይሮ አውሮፕላኑ ውቅያኖስ ውስጥ ከተተው የሚል ግምት በጣም አከራካሪ ሲሆን ድንገተኛ የእሳት አደጋ ወይንም ደግሞ የኦክሲጅን መቀነስ አብራሪዎቹ ራሳቸውን እንዲስቱ አድርጎ አውሮፕላኑ ነዳጅ እስኪጨርስ በራሱ በረረ የሚሉ ደግሞ ሌሎቹ ናቸው። በሌላ በኩል ደግሞ በሩቅ መቆጣጠሪያውንም በአውሮፕላኑ ውስጥ በነበረ ሌላ አካል ተጠልፎ ሊሆን ይችላልም የሚሉ ወገኖች አሉ። ሁሉም የመገናኛ ዘዴዎች በአንድ ጊዜ መቆጣጠራቸውም እንደ ተጨማሪ ምክንያትነት ይነሳል። የማሌዥያ አየር መንገድ በረራ MH370 መጥፋት በአቪዬሽን ታሪክ ውስጥ እስካሁን ድረስ መልስ ያልተገኘለት ትልቅ ሚስጥር ሆኖ ሲቀጥል ይህ አደጋ የተከሰተው እንደ አውሮፓውያን አቆጣጠር መጋቢት 8 ቀን 2014 ከዛሬ 11 ዓመት ገደማ በፊት ነበር። ከዓመታት ፍለጋ በኋላም የተገኙት ጥቂት ስብርባሪዎች አውሮፕላኑ መከስከሱን ቢያረጋግጡም ታዲያም አካሉና ጥቁር ሳጥኑ ግን እስካሁን ባለመገኘቱ 239 ነፍሳት የት እንደገቡ ሳይታወቅ ታሪኩ እንደቆመ ዘልቋል። ይህ ክስተት የዓለምን አቪዬሽን ቀይሮት ዛሬ አውሮፕላኖች በየደቂቃው የት እንዳሉ በሳተላይት እንዲታዩ የሚያደርጉ ሕጎች እንዲወጡ ምክንያት ሆኗል። MH370 ግን አሁንም በውቅያኖስ ጥልቀት ውስጥ የተሸሸገም የሰው ልጅ ቴክኖሎጂ ለተፈጥሮ ሚስጥር የተሸፈነበት ትልቁ ጠባሳ ሆኖም ይኖራል። ይህ ታሪክ በአቪዬሽን ዓለም ውስጥ እንደ ትልቅ ቁስል የሚታይ ሳይንቲስቶችን ግራ ያጋባና የዓለምን ቴክኖሎጂ የተፈታተነ ታላቅ እንቆቅልሽም ሆኗል። ነገር ግን ከሰሞኑ ደግሞ በዚህ ጉዳይ አዲስ ነገር የተሰማ ሲሆን 239 ሰዎችን አሳፍሮ የጠፋውና የአቪዬሽን ታሪክ ትልቅ እንቆቅልሽ ሆኖ የቆየው የማሌዥያ አየር መንገድ በረራ ቁጥር MH370 አደጋው ከተከሰተ ከ12 ዓመታት በኋላ ፍለጋው በደቡባዊ ህንድ ውቅያኖስ እንደገና ተጀምሯል። በአሜሪካዊው የባህር ሮቦቲክስ ኩባንያ ኦሽን ኢንፊኒቲ የሚመራው ይህ የፍለጋ ቡድን እጅግ ዘመናዊ የሆኑ የባህር ውስጥ ሮቦቶችንና የተሻሻሉ መረጃዎችን በመጠቀም መንግስትና ባለሙያዎች ላለፉት ዓመታት ያጡትን ፍንጭ ከባህር ወለል ላይ ለማግኘት እየሰራ መሆኑ ተገልጿል። የማሌዥያ ትራንስፖርት ሚኒስቴር ባወጣው መረጃ መሰረት ደግሞ መንግስት ለዚህ አዲስ ሙከራ ፈቃድ የሰጠው አውሮፕላኑ ካልተገኘ ክፍያ አይፈጸምም በሚሉት ሲሆን ኩባንያው የአውሮፕላኑን ፍርሽራሽ ማግኘት ከቻለ ብቻ $70 ሚሊዮን ክፍያ ያገኛልም ተብሏል። ይህ አዲሱ የፍለጋ ምዕራፍ እስከ 55 ቀናት የሚቆይ ሲሆን ከቀድሞ ሰፊ ፍለጋ በተለየ መልኩ በተሻሻሉ የሳተላይት መረጃዎችና የባለሙያዎች ትንታኔ ላይ በመመስረት 15000 ካሬ ኪሎ ሜትር በመሸፈን የተወሰነ ቦታ ላይ እንደሚያተኩርም ተሰምቷል።
በዚህም ኦሽን ኢንፊኒቲ እስከ 6000 ሜትር ጥልቀት መጓዝ የሚችሉና ለቀናት በውሃ ውስጥ መቆየት የሚችሉ ሰው አልባ የውሃ ውስጥ ተሽከርካሪዎችንም ወደ ስፍራው አሰማርቷል። ከዚህ ቀደም በተደረጉ ሰፊ የፍለጋ ዘመቻዎችም ከ120,000 ካሬ ኪሎ ሜትር በላይ የባህር ወለል ቢሸፈንም ታዲያ አውሮፕላኑን ግን ማግኘት እንዳልተቻለ ይነገራል። እስካሁን የተገኙት ከአውሮፕላኑ አካል እንደሆኑ የታመኑት ከ30 የማይበልጡ ፍርስራሾች ብቻ ሲሆኑ ምንም አይነት አስከሬን ግን እስካሁን አልተገኘም። ይህን የአቪዬሽን ታሪክ ትልቅ እንቆቅልሽ ሆኖ የቆየውን የማሌዥያ አየር መንገድ በረራ ቁጥር MH370 አደጋው ከተከሰተ ከ12 ዓመታት በኋላ ፍለጋው ካሳለፍነው ማክሰኞ ጀምሮ መከናወን መጀመሩ ደግሞ የዓለምን ሕዝብ ትኩረት ስቧል። ይህ በእንዲህ እንዳለም የቦይንግ ስም ሲነሳ ታዲያ መጋቢት 1 ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ በመብረር ላይ ያለ ከ6 ደቂቃ በኋላ ቢሾፍቱ አቅራቢያ ተከስክሶ በወቅቱ የበረራ ሰራተኞችን ጨምሮ የ35 ሀገራት ዜጎች የሆኑ 157 መንገደኞችን ሕይወት የቀጠፈው ቦይንግ 737 ማክስ 8 አውሮፕላን በኢትዮጵያውያን ዘንድ አይረሳም። ይህን ተደጋጋሚ የቦይንግ አውሮፕላን አደጋ ተከትሎም ታዲያ በርካታ ሀገራት የቦይንግ አውሮፕላኖች እንዲፈተሹ ጠይቀዋል። ጥያቄውን ካቀረቡት ሀገራት መካከል ደቡብ ኮሪያ አንዱ ሀገር ስትሆን ከዓመት በፊት ካጋጠማት አስከፊ የአውሮፕላን አደጋ በኋላ የቦይንግ አውሮፕላኖች ይፈተሹልኝ ስትል ጠይቃለች። በወቅቱ የሀገሪቱ የመሰረተ ልማትና የትራንስፖርት ሚኒስቴር በአነስተኛ አየር መንገዶች በስፋት ጥቅም ላይ በሚውለው የቦይንግ 737-800 አውሮፕላኖች ላይ ልዩ ምርመራ እንደሚያደርግም አስታውቋል። ይህ የተባለው ደግሞ ቦይንግ 737-800 አውሮፕላን ከባንኮክ 181 ሰዎችን አሳፍሮ ከሴኦል በስተደቡብ ምዕራብ 290 ኪሎ ሜትር ርቀት ላይ በሚገኘው ሙአን ዓለም አቀፍ አውሮፕላን ማረፊያ ለማረፍ ሲሞክር ከግድግዳ ጋር ተጋጭቶ አደጋ መፍጠሩን ተከትሎ ነበር። ቀደም ሲል በወቅቱ የደቡብ ኮሪያ ተጠባባቂ ፕሬዝዳንት ቾይ ሳንግሞክ የአውሮፕላን አደጋ ተደጋጋሚነትን ለመከላከል በሀገሪቱ አጠቃላይ የአየር መንገድ ስርዓት ላይ የአደጋ ጊዜ ደህንነት ፍተሻ እንዲደረግም ትዕዛዝ ሰጥተው ነበር። በተጨማሪም ከወራት በፊት 242 ሰዎችን አሳፍሮ ወደ ለንደን ሲያቀና የነበረው ቦይንግ 787-8 ድሪም ላይነር የኤር ህንድ አውሮፕላን ከህንድ ደቡባዊ ከተማ አህመድ አባድ ከተነሳ ከደቂቃዎች በኋላም ተከስክሶ ከአንድ ሰው ውጪ በህይወት የተረፈ ሰው እንደሌለ የሚዘነጋ ጉዳይ አይደለም። ይህ በእንዲህ እንዳለ ግን የኢትዮጵያ አየር መንገድ በበኩሉ ከ2 ዓመታት በፊት ቦይንግ 737 ማክስ አውሮፕላኖችን በድጋሜም ወደ በረራ መልሷል። በቅርቡ ወይንም ደግሞ እንደ አውሮፓውያን አቆጣጠር በ2025 መጨረሻ አየር መንገዱ ተጨማሪ 11 የቦይንግ 737 ማክስ አውሮፕላኖችን ለመግዛት ደግሞ ከቦይንግ ጋር ስምምነት ተፈራርሟል። ውድ ተከታታዮቻችን በዛሬው ልዩ ጥንቅራችን በአቪዬሽን ትራንስፖርት ዘርፍ በአደጋ አድራሽነቱ በተደጋጋሚ ስሙ በሚነሳው የቦይንግ አውሮፕላንን በተመለከተ ያዘጋጀንላችሁ መረጃ እስካሁን ስትሰሙት የቆያችሁትን ይመስል ነበር። በሌላ ቀን በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘንላችሁ።